መጽሐፉ ግን ምንድነው የሚለው? የቀደመው እባብ እርሱም ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ወደ ምድር ተጣለ፣ በዚያ ስፍራም አልተገኘለትም፣ ከእርሱም ጋር ላሉ መላእክቶቹ በዚያ ስፍራ አልተገኘ። እባብ፣ የሚያወራ እባብ፣ ስማርት የሆነ ጥበቡን ያረከሳት እንጂ ጠቢብ የሆነ የብርሃን መልአክ እስኪመስል ራሱን ዛሬም መቀየር የሚችል የጨለማ ኃይል፣ እንደ እግዚአብሔር ለመሆን የፈለገ በልዑል እመሰላለሁ ያለ፣ ከምድር ከፍታ በላይ ከዳመናዎችም በላይ ደግሞ ከፍ ከፍ ላለው ያለ፣ እግዚአብሔር ግን ወደ ምድር ትጣላለ ወደ ሲኦልም ጥልቅ ትወርዳለ ብሎ የተናገረው በውበቱ ምክንያት የኮራ በእግዚአብሔር ፊት ሊጋርድ የተቀባ ኪሩብ የነበረ ግሩም ድንቅ ፖዚሽን የነበረው መልአክ እግዚአብሔር ልብ በሉ ምድር ላይም በሰማይም ያለውን ፍጥረት ሁሉ ፈጥሮ ሲጨርስ አንዳንድ ሰው እንደዚህ ብሎ ይጠይቃል፣ እግዚአብሔር ግን ለምን ሰይጣንን ፈጠረው? እግዚአብሔርን የመሰለ አምላክ እንዴት ሰይጣንን ይፈጥራል? መልሱ እግዚአብሔር ሰይጣንን ሰይጣን አድርጎ አልፈጠረውም። እግዚአብሔር ሲፈጥረው ምን ነበረ? መጽሐፍ እንደሚለ አንተ ውበት የተፈጸመ መደምደሚያ ነህ፣ ጥበብህን አረከስካት እንጂ እኮ በቃ የተሰጠ ጥበብ፣ አንተ እኮ በእግዚአብሔር ፊት ሊጋረድ የተቀባ ኪሩብ ነበርክ። ሎክ የነበረው ፖዚሽን ሚካኤል እንኳን የሌለው ገብርኤል የሌላቸው ፖዚሽን ላይ ነበር የነበረው። እግዚአብሔርን ሊጋረድ የተቀባ ኪሩብ ነበረ። እንደዛ በቃ ያን የሚያክል ክንፉን ዘርግቶ እንዴት ግሩም መልአክ ነበረ። እግዚአብሔር ክፉ ነገር አልፈጠረምም። እግዚአብሔር ሰይጣንን ሰይጣን አድርጎ አልፈጠረው። መጽሐፍ ምን ይላል? እግዚአብሔር ፈጥሮ ሲጨርስ እግዚአብሔርም ያደረገውን ሁሉ አየ፣ እነሆ መልካም ነበረ። ነበረ ነው አይደለም። ራስን ይቀጠቀጣል ማለት ምን ማለት ነው? ራስ ማለት ምንድን ነው? ስልጣን፣ አቅም፣ መግዛት፣ የበላይ መሆን፣ ኦቨርሩል ማድረግ በሰዎች ህይወት ላይ በሰዎች መንፈሳዊም ስጋዊም ህይወት ላይ የበላይ መሆን፣ ገዢነት፣ ሬን ማድረግ፣ አውቶሪቲ፣ ስልጣን። ኢቭን ሰዎች ከሞት ባሻገር ያለውን ነገር በማሰብ በሞት ፍርሃት ውስጥ ሁሉ እንዲቆዩ የሚያደርግ ማአት አይነት አውቶሪቲ በመቃብር ላይ ስልጣን ያለው የጨለማ ኃይል በሰዎች የግል ህይወት፣ የማህበር ህይወት፣ አገራዊ ህይወት ላይ ሁሉም ስልጣን በሰዎች ላይ ይሄ ነገር እንዳይሰራ በሰዎች ላይ ስልጣኑ እንዳይሰራ የሴቲቱ ዘር አንድ በአንድ እነዚህን ነገሮች ያስወግዳል። እና ጌታ ኢየሱስ መጣ። 33 ዓመት እዚህ ምድር ሲኖር የመጀመሪያው ያደረገው ነገር የዲያብሎስን ስራ ማፍረስ ነው። ምንድነው የዲያብሎስ ስራ? የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ምንድነው የዲያብሎስ ስራ ማለት? የዲያብሎስ ስራው እንትኑ የዕለት እንጀራው ምንድነው? የዲያብሎስ ስራ ሲባል ጥንቆላ፣ መተት ምናምን አለ፣ እሱ የጠንቋዎች ነው። የዲያብሎስ የዕለት ዕለት ስራው ኑሮ ማለት መተዳደሪያው ምንድን? አቤት ያለማቋረጥ በጥንቆላም በለው በመተትም በለው በማገዳደልም ይሁን በመግደልም በለው በማናቸውም በየትኛውም መንገድ ግለጠው ያለማቋረጥ አመፃን ወይንም ኃጢአትን ማድረግ ነው የማለት አቅም ተሰጥቶታል። መጽሐፌ ነው የሚለዋ። መጽሐፉ ምን ይላል? ቀድሞ በአየር ላይ ባለው አለቃ ፈቃድ ትኖሩ ነበር። ምን ማለት ነው? መልካም ልሆን ብትሉ አትችሉም፣ አልሰራምን ብትሉ አትችሉም። እየነዳ ወስዶ ጠጅ ቤት፣ እየነዳ ወስዶ ዳንኪራ ቤት፣ እምቢ ብትልም እያፋሸገ ዘዴ ብትጠቀምም ማጨስ ግዴታ ነው፣ መስከር ግዴታ ነው። ሲጋራ የ109 ዘዴዎች ምናምን ብለው አንበ መጀመሪያ 10 ምታጨስ ከሆነ ዛሬ 9 ግዛ፣ 9 እንደ 8 ግዛ፣ ዲሴንቲሳይዜሽን ነው ምናምን በቃ ዘዴዎች አሉ፣ ታክቲኮች። ከዛ አትችልም፣ ውሸት ነው። በሚቀጥለው ዙር የቀነስካቸውን ሁሉ ጨምረህ ነው አብረህ ምታጨሰው። ሰው አይተሃል? የጾሙ ጊዜ ጸባየኛ ይሆናል ምናምን፣ እንዴት ነው ምናምን፣ ኢየሱስ ያድናል ሁሉ ምናምን የምትለው እሺ በስመ አብ ጾሟ ትለቅ እንደዚህ ነው እኮ ሊል ነው። ገብቶሃል አይደለ? አይተ ጾሟ እንዳለቀች እንዴትም ጥርሱን ነክሶ የተቆጣጠረው ሱስ
መጠጥ፣ ኃጢአት፣ ዳንስ ምናምን ልክ ስታርቅ በስማ ራሱ ይለጠፍለታል። የጌታችንና የመድኃኒታችንን የኢየሱስ ክርስቶስን ትንሣኤ በዓል ምክንያት በማድረግ የዳንስ ምሽት በእንትን ሆቴል ከጮኛው ጋር ከመጡ ዋጋ ይቀንሳል። ሞር ነገሩን ለማጧጧፍ እንደውም ዋጋ ይቀነስልሃል ማለት ልክ ትልልቅ ሰው ተመክሮ ተዘክሮ እዛው መጠጥ ላይ ነው፣ ጠጅ ላይ ነው ምናምን። እናንተ ክርስቲያኖች ምንም ወጣት ብትሆኑም በኃጢአት መፍገምገም ወጣና ገባ እያላችሁ በአይን ፈተና በስጋ ፈተና በምናምን ብትፈተኑም ይሄን ያህል ግን ባሪያ አይደላችሁ። ይሄን ያህል ግን እንዲህ አንቆ ወስዶ ጠጣ እያለ አተላ አይገትህም። እግዚአብሔር ይመስገን። ለምን ኖ ማለት የቻልከው እንዴት ነው? አቤት እንዴት ቻልክ? ያንተ ጥርስ ጫት አያደቅምን? እንደውም የኛ እንደውም በደንብ አያደቅምን? ያልተበላ ጥርስ ኃጢአት ያልገዘገዘው ጥርስ ብረት ያደቃለኛ። እና ታዲያ ምንድነው ኖ እንዴት ቻል? እንዴት ነው እግራችንን አጣጥፈን ልንቅም ያልቻል? እንዴት ነው በኃጢአተኞች ድንኳን ተገኝተን መጠጣቸውን ስንጋስ ስንሰክር አብረናቸው ስንሟዘዝ ያልተገኘ ነው? እንዴት ነው ደፋ ቀናም እያልንም እየወጣን እየገባንም በአይን ፈተና በጆሮ ፈተና በምን ፈተና እየተፈተንም እየተፍገመገምንም ግን ያው ኢየሱስ እያልን ያለ ነው በሰላም ያለ ነው? ለምንድን ነው ወገኖቼ? ኢየሱስ ያን ሰውን እንዲህ ማንቁርት ይዞ እየወሰደ የሚያጋጨውን ኃይል ሰብሮታል። የዛሬው ብቻ መጽሐፉ ነው የሚለው። ምን ይላል? አሁን እዚህ ቤት ያለ ሰው እኔ እንደ ክርስቲያን እንዲያስብ ነው ፈልገው፣ እንደ ጴንጤም እንዳታስብ። ጴንጤ ይህንን ጥቅስ ለብዙ ዘመናት አቢዩዝ ስላደረገው መጽሐፉ ምን ይላል? የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን ሆነ? ተገለጠ። ምንድነው የዲያብሎስ ስራ? ዮሐንስ እንደጻፈው ለምን የዲያብሎስን ስራ ሊያፈርስ እግዚአብሔር ልጅ ተገለጠ ተብሎ እንደጻፈ ጅማን የሚገዙ ጠንቋዮች፣ በጅማ አየር ላይ ያለ አሞራ ይህንን የዲያብሎስ ስራ ሊያፈርስ አይልም። ለሱ ሌላ ጥቅስ አለ ወይ? ወደ ኤፌሶን ምናምን መፈለግ ነው። እዚህ ውስጥ የለም። ጥቅሱ የሚለው የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። እንዴት? ዲያብሎስ ከመጀመሪያው ጀምሮ ያለ ማቋረጥ ኃጢአትን በመስራት ጸንቶ ይኖራልና የእግዚአብሔር ልጅ ይህንን ስራ ሊያፈርስ ተገለጠ። ምን? ኃጢአትን በጽናት ባለማቋረጥ የኑሮ ዘዴ የህይወት ስርዓት አድርጎ ሆቢ አድርጎ በጀት መድቦ ዘመንን ሰጥቶ የመኖርን ነገር ሊያፈርሰው የእግዚአብሔር ልጅ ተገለጠ። ይህንን ሳንረዳ ለጠንቋይ ነው ያን ጥቅስ ከጠቀስ ነው ከትልቅ ነገር እናወርደዋለን። ጥቅሱ ጠንቋይ ቤት ሄዳ አንተ አታፈርስም እንዴ? የእግዚአብሔር ልጅ ከሰማይ የመጣበት ምክንያት እኔም አንተም ነቢያቱም ያልቻሉትን ነገር ለማፍረስ ነው። ምን? ያለማቋረጥ የኃጢአት ባሪያ በኃጢአት ግዞት ስር እያለቀስክ እንኳን ማይላቀቅ እየነዳ ማንቆርቱን ይዞ ሰው እኔ እኮ አልፈልግም፣ እኔ እኮ ሐኪም አጠጣ ብሎኛል፣ ሁለት አምጪ እስቲ። ዶክተሩ ራሱ አታጭስ ማጨስ ሳምባህን ይቦጫጭቃል ብሎ ፎቶ ካሳየ በኋላ እሱ ጓሮ ወጥቶ ሳብ አይችሉም። በሚመክሩህ ነገር አይችሉም። በሚሰጡ ምክር ውስጥ ራሳቸው አይችሉም። የኃጢአት ባርነት ማለት ያ ነው። አደጋ እንደሆነ እያወቀ እድሜው እያጠረ እንደሆነ እያወቀ እንደዚህ አይነት ሰዎች በአካባቢያቸው ገጥሟቸው አያውቁም? እየጎዳው እንዳለ እያወቀ እየከረከሰ እያለ እያወቀ እየወደቀ እንዳለ እያወቀ ጤናው እያበቃለት እንዳለ እያወቀ ግን ያንኑ ሱስ የሚቀጥል ሰው አይታችኋል? የለም። እና እንዴት ነው እናንተ እዛ ደረጃ ሳትደርሱ በደህናው ነው ያላችሁ? አልታወቃችሁ የሆነ ስላስተዋላችሁ የሆነ ጎበዝ ኖ እሱን ባርነት አያምጣው በጌታ ነን እንጂ እዛ ውስጥ የገባን ሰው ካላየ በስተቀር አታውቅም። ለምን? አንደኛ ውስጡ ስትሆን አይታወቅም። እንደዛም የሆነው ሰውዬ እኮ አይታወቀውም። አንተን ራቅ ብለህ ስታይ ምን አይነት ምስኪን ሰው ነው፣ አሁን ይሄ ኑሮ ነው፣ እንዴት አድርጎ ነው ያሰረው እንደው ትላለህ። እንዴት አድርጎ ነው እንደው ቅፍርድ አድርጎ እኮ ነው ያሰረው፣ እንዴት አሞ እንደዚህ ሆኖ አሁንም ተበድሮ ይጠጣል ትላለህ። እንደዚህ ሆና እንደዚህ ተጎሳቁላ አሁንም ጠንቋይ ቤት ትሄዳለች ትላላችሁ። እና እንደሱ አይነት ሰዎችን ስታዩ አንድ ትምህርት ውሰዱ። ምን? የእግዚአብሔር ጸጋ ቢጎርለን ኖሮ እኛም እንደነሱ ነን። የእግዚአብሔር ልጅ ይህንን ኃይል ባይሰብረውና ነው ማለት ባንችል ሁሉም ሰው የኃጢአት ባሪያ ነበረ። ይህ የሱ የህይወት ስርዓት
ኢየሱስ ሰው ሆኖ እንዲህ ሆኖ በምድር ላይ ግን የተመላለሰበት የሕይወት አቅም ለእያንዳንዱ ክርስቲያን ተሰጥቶታል። ክርስቲያኑ አንድም ወይ አላወቀው ይሆናል፣ ሁለትም ያንን የሚያንቀሳቅስበት አክቲቬት የሚያደርግበት ፓስወርድ ጠፍቶበት ይሆናል። በተረፈ ማንኛውም ክርስቲያን ነው ማለት ይችላል። ስለዚህ በዚህ ዓለም ያሉ ሰዎችን በዲያብሎስ ግዛት ውስጥ ስለሆኑ እንደፈለገው ወስዶ የፈለገውን ሊያረጋቸው ይችላል። ክርስቲያኖች ግን ሰበብ አያስፈልገን እና አንድ ክርስቲያን በሰይጣን ማሳበብ አይችልም። እግዚአብሔር ጌታ ሰይጣን እኮ አታሉኝ ሲል እንዴ ኖ ማለት ትችል የለ እንዴት አርጌ አይባልም። ለምን? የሕይወቴን ሥራ ሰጥቻለሁ። ሮሜ 8:2 ላይ በክርስቶስ ኢየሱስ የነበረው ኢየሱስ እዚህ ምድር ላይ ሲመላለስበት የነበረው የሕይወት ምልልስ መንፈስ የሕይወት ምልልስ አቅም በእኛ ውስጥ ነው። አሁን መጽሐፍ ነው የሚለው። ጴጥሮስ እንደዚህ አለ፣ እግዚአብሔርን ለመምሰል የሚያስችለውን መንፈሳዊ አቅም ሁሉ በመለኮቱ ኃይል ሰጥቶናል። ሴቲቱ ዘር የመጣበት ምክንያት ከሰይጣን ስልጣን እኔን ነፃ ሊያወጣን ወጥቻለሁ በሉ። መጽሐፍ ምን ይላል? ከሰይጣን ስልጣን ያድነናል ሳይሆን አዳነን። እና የት ነን ያለነው ታዲያ? እኔ እኮ በዜሮ ነው የምመላለሰው በክርስትና በዜሮ ነገሬ ተመቶ ምን ተመቶ ጤናዬ ተመቶ ምን ትሴ ተመቶ አያቴ ላይ ነበር ሁሉ እኔ ላይ ያለ ይመስለኛል ምናምን ላይ ያለው ሁሉ እሱ ይመስለኛል ምናምን የምትሉ ሰዎች ማለት ነው። የት ሆናችሁ ነው እንደዛ የሆነው? መጽሐፍ የሚለው ከሰይጣን ስልጣን አዳነን ቤዛነቱንም እርሱንም የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት። ምን ማለት ነው? የፍቅሩ ልጅ መንግስት ምን ማለት ነው? ከዚህ በኋላ የሚገዛኝ የሚያስተዳድረኝ ሊወስንብኝ የሚችለው ሊሰራብኝ የሚችለው የፈለገውን ማድረግ የሚችለው ይሄ ነገር ያህቴ ላይ ኖር የጨለማ ያከስቴ ላይ ይሆን በማየት ከነ ችግሬ በሉ ነፃ ሰው ነኝ። ምክንያቱም በሉ ችግሬ ምስክር አይደለም። ቃሉ ሊሻር አይችልም። ምድር ያልፋል፣ ሰማይ ያልፋል፣ የአምላኬ ቃል ግን ለዘላለም ጸንታ ትኖራለች። ስለዚህ በሉ ፈልሻለሁ። ጨለማ በእኔ የለም። የአያት ቅድመ አያት የዘር ማንዘር ብለው ነገር የለም። ብርሃን በጨለማ ላይ ስለሚበራ ጨለማ ብርሃንን አላሸነፈውም ተብሎ ተጽፏል። ኢየሱስ በሉ የሕይወት ብርሃን ነው፣ የምልልስ ብርሃን ነው። እርሱ እንዲህ ብሏልና እኔ የሕይወት ብርሃን ነኝ፣ በእኔ የሚያምን ቢኖር በጨለማ አይመላለስም፣ የሕይወት ብርሃን ይሆንለታል እንጂ። አሜን።